አንድ የሚገርም ታሪክ ልንገራችሁ። ንጉሡ አንድ ቀን በድንገት አንድያ ልጁ ይሰረቅበታል። አንድያ ልጁ ይሰረቅበትና በሚችለው ሀገሩ ላይ ባለው ቴክኖሎጂ ባለው የሰው ኃይል በሙሉ ያስፈልገውና ያጠዋል። እና ልጁን ቢፈልግ ያጠዋል። በጣም በሚገርም ሁኔታ ያንን ሕፃን ልጅ የሰረቁ ዘራፊዎች ጎዳና ላይ እንዲኖር ያደርጉታል። እና ያ ሕፃን ልጅ ከቤተ መንግሥት ወይም ከንጉሥ ቤት ወጥቶ ቀጥታ ጎዳናው ጋር በሕፃንነቱ ማደግ ይጀምራል። በሕፃንነቱ ስለሆነ የሄደው ምን እንደሆነ ልዩነቱን ስለማያውቅ ጎዳና ላይ ያለው ፍቅር፣ ጎዳና ላይ ያለው ጨዋታ፣ ጎዳና ላይ ያለው ምግብ፣ ጎዳና ላይ ያለው የኑሮ ስርዓት ያስተሳሰቡ ኑሮ ይሄ ነው የሚል አስተሳሰቡ ይሄ ነው የሚል ዕውቀቱ በሙሉ እዛ ጎዳና ላይ ባለ ተለክቶ መኖር ጀመረ። በጣም በሚገርማችሁ ሁኔታ ይሄ ሕፃን ልጅ ምንም እንኳን በማንነቱ የንጉሥ ልጅ ቢሆንም ምንም እንኳን በማንነቱ የንጉሥ ልጅ የንጉሥ ዝርያ ቢሆንም ነገር ግን በጣም በሚገርም ሁኔታ እያደገ ያለው ግን ከጎዳና ልጆች ጋር ነው። ጎዳና ከሚያድጉ ጎዳና ከሚተዳደሩ ፍርፋሪ ከሚበሉ የወደቀ ምግብ ምንም ከማይመስላቸው የቆሸሸ ልብስ መልበስ ምንም ከማይመስላቸው ስለ ራሳቸው የሚያስቡት የተለየ ንጉሥ የሆነ ሕፃን ከሚያስበው እጅግ በጣም የተለየ ሐሳብ የሚያስቡበት ስፍራ ማደግ ጀመረ። አንድ ቀን 20 ዓመት ከቆየው በኋላ ሕፃን እያለ ነው የተያዘው። ከ20 ዓመት በኋላ ይሄ ሕፃን ልጅ ይገኛል። ንጉሡ ልጁ ስለተገኘ በጣም ደስ ብሎት በንጉሥ ስፍራ ወይም በቤተ መንግሥት እንዲመጣ ያደርገዋል። የሚገባውን ነገር ይደረግለታል። በጣም ይደሰታል። ከዛ ልጄ ነው ብሎ በአዋጅ ያውጃል። ይሄ ልጄ ነው ጠፍቶ ነበር አሁን ተገኘ ብሎ በአዋጅ ያውጃል። በፍርድ ቤት ያጸናል። ከዛ ሰዓት ጀምሮ ልጁ he became a king ንጉሥ ሆነ። ከአባቱ ቀጥሎ የንግስና ወንበር የሱ መሆኑ ተረጋገጠ። ግን በጣም የተቸገረውና አባቱም በጣም ያስቸገረው አንድ ነገር ቢኖር ይሄ ልጅ በማንነት ንጉሥ ሆኗል። የንጉሥ ስፍራ ላይ ተገኝቷል። ንጉሥ የሚበላውን መብላት ችሏል። ንጉሥ የሚገኝበት ቦታ ላይ መገኘት ችሏል። ነገር ግን እንደ ንጉሥ ቢሄቭ ማድረግ አልቻለም። እንደ ንጉሥ አክት ማድረግ አልቻለም። እንደ ንጉሥ መቁጠር አልቻለም። እንደ ንጉሥ ራሱን ማመን አልቻለም። እንደ ንጉሥ ራሱን መቁጠር አልቻለም። ንግስና በላዩ ላይ እንዲገዛበትና በንግስና ስታንዳርድ እንዲኖር ግን ማድረግ አልቻለም። ንጉሥ ሆኖ መጥቶ ፍርፋሪ ያምረዋል። አስተሳሰቡ አሁንም እዛ ሜዳ ላይ እዛ አስፓልት ላይ ከሚኖሩ ልጆች ጋር የሚያሳልፈው ነገር አሁንም ይናፍቀዋል። ልቡ እዛ ሊሄድ ይሸፍታል። አሁንም ያንን ይናፍቃል። አሁንም ያንን ይፈልጋል። በጣም በሚገርማችሁ ሁኔታ ንጉሥ ቤተሰብ ውስጥ ሆኖ የንጉሥ ዙፋን ላይ ሆኖ ንግስናን ግን መለማመድ በጣም ከበደው። ዛሬም ልክ እንደዚሁ ነው። በክርስቶስ ኢየሱስ ሁላችንም ዳግም ስንወለድ አዲስ ፍጥረት ስንሆን በመንፈሳችን ውስጥ ትልቅ መታደስ ሆኗል። ትልቅ መለወጥ ሆኗል። በመንፈሳችን ውስጥ አዲስ ፍጥረት ሆነናል። በመንፈሳችን ውስጥ የእግዚአብሔር ልጅ ሆነናል። በመንፈሳችን ውስጥ ከማይጠፋ ዘር ተወልደናል። በመንፈሳችን ውስጥ በመንፈስ ቅዱስ ታትመናል። በመንፈሳችን ውስጥ ራስ በሆነው በእርሱ ሆነን ተሞልተናል። በመንፈሳችን ውስጥ ሁሉ ተሰጥቶናል። ሁሉ ሙሉ ነው። በመንፈሳችን ውስጥ የንጉሥ ልጅ ነን። አንድ ቦታ ግን ያ ሕፃን እያለ ሄዶ ያደገበት የኖረበት የጎዳና ኑሮና የጎዳና አስተሳሰብ ወደ ንግስና መጥቶ በአዋጅ ንጉሥ መሆኑ ተነግሮት እንኳን ንግስናን ኤክሰርሳይዝ ማድረግ፣ ንግስናን መኖር፣ ንግስናን ማመን እንደከበደ ሁሉ ዛሬም በብዙዎቻችን በክርስትና ምልልሳችን ያለው ትልቁ ችግር ዳግመኛ ስንወለድ ዳግም የተወለደው መንፈሳችን ነው። አዲስ ፍጥረት የሆነው መንፈሳችን ነው። ከእግዚአብሔር የተወለደው መንፈሳችን ነው። ስለዚህ ፍጹም የሆነው መንፈሳችን ነው። የታደሰው መንፈሳችን ነው። ሌላ ማንነትና ሌላ ስልጣን፣ ሌላ ክብር የያዘው መንፈሳችን ነው። ነፍሳችን ግን ወይም አእምሮአችን ግን እንዳለ ነው። ባሪያ በነበረበት ሰዓት፣ ኃጢአተኛ በነበረበት ሰዓት፣ የሰይጣን ልጅ በነበረበት ሰዓት የሚያረጋቸው የህይወት ልምምዶች፣ የሚያረጋቸው ተግባሮች፣ ቁጣዎች፣ ንዴቶች፣ መዘሙት፣ መስረቅ፣ መዋሸት፣ እነዚህ ነገሮች ሁሉ የቀደመው ማንነት እሳቤዎች ናቸው። እነዚህ የቀደመው ማንነት እሳቤዎች አንድ ሰው ዳግም ሲወለድ በአንድ ቀን ተፍቀው በአንድ ቀን ተነቅለው አይወጡ። ይሄን በደንብ ማስተዋል አለብን። ይሄ በአንድ ቀን ንቅል ብሎ መውጣት አይችልም። ያ ልጅ አሁን ንጉሥ ለመሆን አይታገልም። ንጉሥ ነኝ እያለ ማወጅም አይጠበቅበትም። ሂቢካም ንጉሥ ነው። ግን ንግስናን ግን ኤክሰርሳይዝ ማድረግ ግን ይጠበቅበታል።
ንግስናን ግን መቀበል ይጠበቅበታል። ንጉስ እንዴት እንደሚያስብ ማወቅ ይጠበቅበታል። ንጉስ በዛ በቤተ መንግስት ውስጥ እንዴት አድርጎ አክት ማድረግ እንዳለበት መረዳት ይጠበቅበታል። አሁንም ከባሪያዎች ጋር መጫወት ነው የሚወደው። አሁንም የባሪያዎች ምግብ ይናፍቀው ጀመር። ከቀረበለት ብፌ ይልቅ የተረፈ ምግብ፣ በፌስታል ያለ ምግብ ይመኝ ጀመር። በዛ ያለው ጨዋታ ያስብ ጀመር። ዛሬም እንደዚሁ ነው። ሐዋርያ ጳውሎስ እኮ እየነገረን ያለው በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ብሎ ሐዋርያ ጳውሎስ እየነገረን ያለው ይሄንን። በአእምሮአችሁ መታደስ እስካልተለወጣችሁ ድረስ ይህንን ዓለም ትመስላላችሁ እያለ ነው። ይህንን ዓለም የምትመስሉት በአእምሮአችሁ ካልታደሳችሁ ነው። በአእምሮአችሁ ከታደሳችሁ ግን ወደ አንድ ሽፍት ታደርጋላችሁ፣ ትለወጣላችሁ። ሐዋርያ ጳውሎስ እዚህ ጋር መለወጥ ብሎ የሚያስቀምጠው ሜታሞርፎ የሚለውን ቃል በተደጋጋሚ ስለዚህ ስለ ሜታሞርፎ በተደጋጋሚ ያስተምራሉ። ሜታሞርፎ ማለት ከአንድ ማንነት ወደ ሌላ ማንነት መቀየር ነው ብያቸዋለሁ። ልክ አባጨጓሬ ሆኖ ባለበት ጊዜ ውስጥ መሬት ላይ እየተምዘገዘገ እንዲህ እያለ የሚሄድ እንስሳ ነው። አንድ ቀን ግን እዛው መሬት ላይ ቅጠሎችን እየበላ ቅጠሎችን እየበላ የሚያገኘውን ነገር እየበላ ይኖራል። አንድ ቀን በዛው በበላው ቅጠል ውስጥ ከቨር ይደረግ ይሸፈንና ይዋጥና ከተወሰነ ቀን በኋላ ሌላ ኔቸር ይዞ ይወጣል። ቢራቢሮ ሆኖ ይወጣል። ከዛ መኖሪያው ይለወጣል፣ መዋያው ይለወጣል። መሬት ላይ ቅጠል ሲበላ የነበረው አሁን በአየር ላይ መብረር ይጀምራል። በፊት ሰዎች ሲያዩት የማይወዱት ከለሩን ደስ የማይላቸው አሁን ግን ሊይዙት የሚወዱት ሊያዩት የሚናፍቁት ካሜራ ሊያነሱት የሚወዱት መሆን ይጀምራል። መሬት ላይ ያለውን ነገር ይበላ የነበረው ያው ማንነት አሁን ከውስጡ በተገለጠው የቢራቢሮ ኔቸር ደግሞ አበባ ላይ ያለውን መልካሙን ማር መቅሰም ይጀምራል። ስለዚህ ሐዋርያ ጳውሎስ በአእምሮአችሁ መታደስ ተለወጡ ሲል ተለወጡ የምትለው ቃል ሜታሞርፎ አድርጉ። በመንፈሳችሁ ውስጥ እንግዳ ማንነት አለ። በመንፈሳችሁ ውስጥ አዲስ ፍጥረት አለ። በመንፈሳችሁ ውስጥ ክርስቶስ ያው ሆኖ ይኖራል። በመንፈሳችሁ ውስጥ ዳግም ተወልዳችኋል። በመንፈሳችሁ ውስጥ ከማይጠፋ ዘር ተወልዳችኋል። በመንፈሳችሁ ውስጥ ራስ በሆነው በእሱ ተሞልታችኋል። በመንፈሳችሁ ውስጥ የጥበብ መዝገብ የሆነው ኢየሱስ ክርስቶስ በእናንተ ውስጥ አለ። የእውቀት መዝገብ የሆነው ኢየሱስ ክርስቶስ በእናንተ ውስጥ አለ። በመንፈሳችሁ ውስጥ ሙሉ ናችሁ። በመንፈሳችሁ ውስጥ የሆነው ማንነት ወደ ውጪ ይውጣ። ሜታሞርፎ አድርጉ። መንፈሳችሁ ውስጥ ያለው ሪል አይደንቲቲያችሁ፣ ሪል ማንነታችሁ ይውጣና በእግዚአብሔር ወደ ሆነው እውነተኛ ማንነት መለወጥ ይሁንላችሁ። ትራንስፎርም አድርጉ፣ ሜታሞርፎ አድርጉ ይላል። ሜታሞርፎ የማድረግ ስርዓት ለአባጨጓሬ ጀስት መኖር ነው። ለአባጨጓሬ ወደ ሜታሞርፎ ስርዓት ለመቀየር በራሱ የሚያደርገው ጥረት የለም፣ መኖር ነው የሚያደርገው። እየኖረ እያለ አንድ ቀን ራሱ ይሸፈናል። ከዛ ከተሸፈነበት ነገር ደግሞ ፈንቅሎ ወጥቶ ሲበር ደግሞ ሌላ ቢራቢሮ ይሆናል። እኔና እናንተ ግን ጀስት መኖር አይደለም። ለዚህ ነው ዛሬ በአገልግሎት በቤተ ክርስቲያን 40 ዓመት 30 ዓመት በትላልቅ የአገልግሎት ዘርፍ ውስጥ ብዙ ሰዎች እያሉ ነገር ግን አሁንም ስጋዊ ነገር የሚታይባቸው፣ ንዴት የሚታይባቸው፣ ቁጣ የሚታይባቸው፣ ሌብነት፣ ዝሙት፣ ውሸት፣ አንድም የእግዚአብሔር ቃል እውነት በሕይወታቸው ላይ ኤክሰርሳይዝ የማይደረግ በባላደራነት ለሌላው መሆን የማይችሉ ሰዎች ሆነዋል። ለምን? አንድ ነገር አላደረጉ፣ ሜታሞርፎ አላደረጉ። በውስጣቸው ያለው ሪል ማንነታቸው ወደ ውጪ እንዲወጣ አልፈቀዱም። ስለዚህ ያ የንጉሥ ልጅ ቤተ መንግሥት እየኖረ በአዋጅ ንጉሥ መሆኑ የተነገረው አስተሳሰብ ውስጥ ያለው የጎዳና ኑሮ ግን ሁሌ ይስበዋል፣ ሁሌ ይጎትተዋል። ይህን ማስተዋል አለብን። ስለዚህ ሁሌ ሲጎትታችሁ፣ ሁሌ ሲስባችሁ እኔ ነኝ ብላችሁ አታስቡ። ስለዚህ አሁን ከዛ ሕፃን ልጅ ከዛ ከ20 ዓመት በኋላ ለተመለሰው ሕፃን ልጅ የሚጠበቅበት አንድ ነገር ነው። ወደ ኋላ የሚመልሰው አስተሳሰብ በጎዳና ላይ ያለው ጨዋታ፣ ያለው ቀልድ፣ ያለው ምግብ፣ ያለው የኑሮ ስርዓት ሲጎትተው ኖ እኔ አሁን የጎዳና ልጅ አይደለሁም፣ እኔ አሁን ንጉሥ ነኝ፣ እኔ የሚቀጥለው ሀገሪቷን ማስተዳድር ንጉሥ ነኝ። ንጉሥ ደግሞ ሊያስብ የሚገባው እንደዚህ ነው። ንጉሥ ራሱን ሊቆጥር የሚገባው እንደዚህ ነው። ንጉሥ የሚለብስ የሚገባው እንደዚህ ነው እያለ የንግስናን ስርዓት በህይወቱ ላይ ማጽናት፣ ንግስናን በህይወቱ ላይ ማወጅ፣ ንግስናን ነኝ ብሎ መቀበል። ዛሬ ሰይጣን በብዙ አገልጋዮች እየዋሻችሁ ያለው
እናንተ ልክ እንደዚህ እንደ ንጉሡ ልጅ ማንነታችሁ የእግዚአብሔር ልጅ ሆናችኋል። ማንነታችሁ የእግዚአብሔር ጽድቅ ሆናችኋል። መጽሐፍ ቅዱስ እንደሚናገረው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ስለዚህ ስለኛ ኃጢአት አደረገው። ለምን? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። ስለዚህ የእግዚአብሔር ጽድቅ ሆነናል። አዲስ ፍጥረት ሆነናል። የእግዚአብሔር ልጆች ሆነናል። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንደዚሁም ነን አለ። ማንነታችን ጋር አመጣው። እንዲሁ ነን። ዓለም ኢየሱስን በምድር ላይ በነበረበት ሰዓት እንዳላወቀው እኛንም አያውቀንም። አያችሁ፣ ሰዎች እኛን በፍጹም አያውቁንም። በመንፈሳችን ውስጥ የእግዚአብሔር ልጅ የሆነ ማንነት፣ የእግዚአብሔር ጽድቅ ያለው ማንነት፣ የእግዚአብሔር ሕይወት ያለው ማንነት አለ። ስለዚህ የቀደመው ምልልሳችን፣ የቀደመው ኑሮአችን፣ በቀደመው ምልልሳችን ልክ ያ ልጅ የጎዳና ኑሮ ውስጥ ተዘፍቆ ያ አስተሳሰብ በነፍሱ ውስጥ ተጋግሮ በነፍሱ ውስጥ ቆይቶ አሁን ሲመጣ አሁን የንግስናን ህይወት ኤክሰርሳይዝ ለማድረግ እንደቸገረው ዛሬም ኮንሸሱ ነው። የዚህ የንጉሥ ልጅ ታሪክ የኛ ታሪክ ነው። ባለፈው የኃጢአት ልምምድ፣ ባለፈው የውሸት ልምምድ፣ ባለፈው የዝሙት ልምምድ፣ ባለፈው በማይገባ ካራክተር የመኖር ራስን ሮንግ አድርጎ የመቁጠር ያ ልምምድ ዛሬ በነፍሳችን ውስጥ እየሳበን እየጎተተን ያንን እንድንመኝ እያደረገ ከሆነ አሁን አይደንቲቲያችንን ማሰብ እንጀምር። አይደንቲቲያችንን መቀበል እንጀምር። ማንነታችንን መቀበል እንጀምር። እኔ የእግዚአብሔር ልጅ ነኝ። እኔ አዲስ ፍጥረት ነኝ። እኔ ከማይጠፋ ዘር የተወለድኩ ነኝ። እኔ ራስ በሆነው በእርሱ ተሞልቻለሁ። ብገለጥ እርሱን እንዳለ አየዋለሁ፣ እርሱን እንድመስል አውቃለሁ እያላችሁ ማንነታችሁን ገንቡ። አዲሱን ማንነታችሁን ልበሱ። ቆላስያስ ላይ እንደዚህ የሚል ቃል አለ። ቆላስያስ ምዕራፍ 3 ቁጥር 4 ላይ እንደዚህ የሚል የእግዚአብሔር ቃል አለ። እስኪ እናድሙ። እንደዚህ ይላል፣ አሮጌው ሰው ከሥራው ጋር ገፋችሁታል። አሮጌው ሰው ከሥራው ጋር ገፋችሁታል። አየ አሮጌው ሰው ማለት ይሄ በንጉሡ ልጅ ምሳሌ ስናይ ንጉሡ ልጅ ጎዳና ላይ ሆኖ ይኖረበት፣ በጎዳና ሲበላ የነበረው፣ በጎዳና ራሱን ሲቆጥር የነበረው፣ ጎዳና ላይ ሲጠራበት የነበረው አሮጌው ማንነቱ ነው። የሱ ማንነት አይደለም። የሱ ማንነት ንግስና ነው። የሱ ማንነት የንጉሥ ልጅ ነው። የሱ ማንነት ስፍራውንና ስልጣኑን የሚይዝ ነው። አሮጌውን ሰው ከሥራው ጋር ገፋችሁታልና የፈጠረውን ምሳሌ እንዲመስል ዕውቀትን በማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። እየነገረን ያለው አንድ ነገር ነው ሐዋርያ ጳውሎስ። አንዱን አውልቃችሁ ሌላ ለብሳችኋል። አሮጌውን አውልቃችሁት አዲሱን ለብሳችሁታል። አሮጌውን አውልቃችሁት። ስለዚህ አሮጌውን አስተሳሰብ፣ አሮጌ እናንተነታችሁ፣ በአሮጌው ማንነት በድሮ ማንነታችሁ አሕዛብ ሆናችሁ ባሉበት ማንነታችሁ ባልታደሰ አእምሮ በነበራችሁበት ሰዓት የተሸነፋችሁበት የተማረካችሁበት የኃጢአት ልምምድ ራሳችሁን የቆጠራችሁበት ያ የአሮጌው ማንነት ነው። እሱን አውልቁት። እንዴት እናውልቀው? የፈጠረውን ምሳሌ እንዲመስል አንድ ግብ አለ። እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። አሁን እቺና ትልቋ ፖይንት፣ ትልቋ ነጥብ የፈጠረውን ምሳሌ እንዲመስል አንድ ምሳሌ ከፊታችሁ ተቀምጧል። አንድ መልክ ከፊታችሁ ተቀምጧል። ያ የተቀመጠው መልክ የክርስቶስ መልክ ነው። ያ የተቀመጠው መልክ የኢየሱስ መልክ ነው። ወደሱ መልክ ነው እንድንቀየር የተጠራ ነው። ለዚህ እኮ ነው ሐዋርያ ጳውሎስ እየነገረን ያለው እኛ ሁላችን በጌታ ፊት እኛ ሁላችን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ የልጁን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ያንን መልክ እንመስል ዘንድ ከክብር ወደ ክብር ከደረጃ ወደ ደረጃ እንቀየራለን። ሐዋርያ ጳውሎስ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉኝ አለ። ቆላስይስ 1:27 ላይም ሐዋርያ ጳውሎስ እየነገረን ያለው ይህንኑ ነው። ክርስቶስን መምሰል እንድንችል በሱ ሆናችሁ ተሞልታችኋል። ራስ በሆነው በሱ ሆናችሁ ተሞልታችኋል። የክብር ተስፋ ያለው ክርስቶስ በእኛ ውስጥ ነው ይላል። የክብር ተስፋ ያለው ክርስቶስ። ስለዚህ ክርስቶስን ከፊታችሁ መልካችሁ እንደሆነ አስተብላችሁ መጽሐፍ ቅዱስ ስታነቡ መልካችሁን ፈልጉት። ራሳችሁን የሚያሳያችሁ ከሆነ በሕግ አእምሮ ውስጥ ነው ያላችሁት፣ ባልታደሰ አስተሳሰብ ውስጥ ነው ያላችሁት። ክርስቶስን የሚያሳያችሁ ከሆነ ግን መልካችሁ እሱ ነው። መልካችሁ የክርስቶስ መልክ ነው።
ልትሆኑት፣ ልትደርሱበት፣ ልትገልጡት የተጠራችሁበት እውነተኛ መልካችሁ የክርስቶስ መልክ ነው። እኛ ሁላችን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ስለዚህ መልኩን ልንመስል ተጠርተናል። ስለዚህ የአሮጌ ማንነታችን ልብስ እናውልቅ፣ አዲሱን ማንነታችን እንልበስ። መታደሳችን፣ መቀየራችን በክርስቶስ መልክ ልክ ዕለት ዕለት መውጣት ይጀምራል። ያኔ የፍጥረት ሁሉ ናፍቆት የእግዚአብሔር ልጆችን መገለጥ የሚለው ቃል እውነት በእኔና በእናንተ ሕይወት ውስጥ ተግባራዊ መሆን ይጀምራል። በጣም ወዳችኋለሁ። ፓስተር ይስሐቅ